ተፈጥሮ አላህ መላጣ አድርጎ የፈጠራት አሮጊት ጸጉሯን ካላነሳው ነው ወንድ አይደለም ወንድ ቋላ ማን ነው? ቋላም ተላጭ ይቀር መምዘግዘግ ቀለም መስራት አይቻልም። አክታት ታርጊ ቀለም አትስሪሽ ድራማ ታብጂ ብዙ ወሬ ታብጂ ምን አረኩ? ሴትዮ አፍሽን አትፈቺ አፍሽን አትፈቺ ምን አረኩ? ምን አባ ድራማ ነው የተራው? ምን አባ ድራማ ነው የተራው? ና ባቷራ ጋይስ ምን አረኩኝ? መቤቴ ምን አረኩ? ያማም እንዴ ምን አባቱ ድራማ ነው? ሰው ሲሸነፍ እንጂ ነው የሚያደርገው ኢየሱስ ክርስቶስ። ጨርስ ማን ነው? ኳላ ማን ነበር ያለው? ጨርሳ ስሚ አቤት ጨርሳ ምንም የቀረ የለም። ግላፍ አይቻልም። ገጥመሻል ግጣሚ ዙር አሳየኝ ዙርና ያው የማን አባ ነው እሱ? የማን ነው እሱ? ለማን ያስቀመጥከው? የትየው እኔ እኮ ጭራቅ አይደለሁም። ሁለት አይን እኮ ከጀርባ የለኝም። እኔ ከጀርባ ያለውን እኮ ነው ያላየም። ያምሻል እንዴ? አታይማ እንደዚህ አድርገህ እንደዚህ ወደ ላይ አንሳ። አታናደኝ ማለት በስነ ስርዓት እንደቀጣ ተላጭ። ለማን አባህ እንዳስቀመጥከው አላውቅም። ተላጭ። ለማን ያስቀመጥከው? የኋላው ፀጉር ለማን አባህ ያውላ ፀጉር ያስቀመጥከው? ሙሉ እኮ ነው እንዲህ ተቀምጧል እኮ ሙሉ ተቀምጧል። በመስታወት ይኸው ሙሉ ነው እኮ ማሚ ሙሉ ነው እኮ ፀጉር ሙሉ ኢሜት አለ ታዲያ ፂምስ እንደው ሌሎቻችሁም እንደው አንድ ሁለት ሰው ላይ እኮ መከራቸውን አታሳዩ። ሌሎቻችሁን ጋይስ ተሳተፉ። ሌሎቻቸውም ይሳተፉ። ይሄኛው የማን ነው? ሌሎቻቸውም ይሳተፉ። ወይኔ ጉዴ ፈላ ዛሬ። ይሄ ማን ነው ጋይስ? ይሄን አይላጨውም እንዴ? ጎረቤት ነው እንዴ? ጽኑስ ጌታ ሆይ ኧረ እንደው ለማን ሼር ላርግ? አንተ ታውቃለህ። አንሳው ሰውዬ አንሳው። እሱን አንሳና ጌሙን ጀምር። አንሳይ ባልቴት ይመስል እንኳን ለምን አፍሽን አዘጊ? ናና አዘጋኝ ፕሊዝ። ናና አዘጋኝ። ና አዘጋኝ። እየተቀጣው ነው አይደል እኮ ታዲያ እንደ ባልቴት አትንፏቀቃ። ቶሎ በልጽ ምን እንትን በልና እንትን በላ። አምላክ እስራኤል እንደው ወይኔ ጋይስ ያረጋችሁ ደን እያላችሁ መታችሁ ጻፉልኝ። እሺ ታዲያ ያው ቶፕ ላይ ያለውን ጋይስ ጊዜ ትዳር ሲንግልነት በመጣሙ ማሬ እንደዛ ብለሽ ሁሉንም አትፍረጅ። እሺ እኔ ፍቅር ሁሉም መጥቶ ሚዲያ ላይ የሚመጣ ሁሉ ስለ ትዳሩ ጥሩ ሊያወራ አይመጣም። ባይዘዌ ሚዲያ ላይ ቪዲዮ ከፍቶ ገና ሀብሎ ስለ ትዳር ካወራች ጥሩ ያሳለፈችውን የትዳር መልካም ጊዜ የምትነግርሽ አንድም ሴት አትመጣም።
ከኔ ጭምር ማለት ነው። ቀድሞውኑ ትዳሬን ላማ ሚዲያ ላይ ከመጣው ጉድለቱ ብቻ ነው ልነግርሽ የምመጣው። በትዳር ጊዜ በፍቅር ጊዜ ያሳለፍኩትን መልካም ነገር ልነግርሽ አልችልም። ያደረገልኝን የሚያስደስት ጊዜ የሚጣፍጥ ጊዜ ወይም ያደረገልሽን ነገር አንድም ሴት ልትነግርሽ አትመጣም። ክፋቱንና ድክመቱን ወይም ደግሞ ስቃዩን ሁሉም ቪዲዮ ከፍተው፣ ምክንያቱም ጥሩ ነገሩን ብታወሪ የሚያዳምጥሽ እንደሌለ ስለምታውቂ መጥፎ ነገሩ ነው የምታወሪ። ስለዚህ እኔ ያስለቀሰኝ ትዳር አንቺን ያስለቅስሻል ማለት አይደለም። እኔ የደበረኝ ትዳር አንቺን ይደብርሻል ማለት አይደለም። አንቺ ቤት የገባው ስቃይ እኔ ቤት ይገባል ማለት አይደለም። እኔም በራሴ ጥፋት ሊሆን ይችላል ትዳር የነጣሁት፣ ራሴ ማጥፍቼ ሊሆን ይችላል። የኔ ፍቅር ሁሉም አንድ አይደለም። ማርያምን የምሬን ነው። እና ትዳርን አትጥሉ። አሁን ሚዲያ ላይ የመጣው ሙድ የተጀመረው ነገር በጣም ይደብራል። ሴቶች ትዳር እንዳይዙ ወበቴና አውደል ላይ ሆነው እንዲኖሩ ካለበዛም የተመሳሳይ ጾታ አፍቃሪ ሆነው እንዲኖሩ ከትዳር 40 ክንድ እንዲርቁ ስለ ሁሉም ይመጣና ስለ ትዳር መጥፎ ነገር ነው የሚነግሯችሁ፣ የሚያወሯችሁ፣ የሚመክሯችሁ። ስለዚህም አትመኗቸው። ቢያንስ እንኳን ዘራችሁን ተክታችሁ ስለ ትዳር መጥፎነት ለማውራት ሞክሩ። ሲንግል ማሙናችሁ ስለ ትዳር ምናምን ለማውራት እንትን በሉ። ሳትወልዱ ምንም ሳትሉ ዘላችሁ ስለ ትዳር ሰው ስላወራ ትዳርን ፈራሁት። የምርሽን ነው? ስንት የሚጣፍጥ ትዳር የሚያሳልፉ ባልና ሚስቶች ሁሉ እንዴ ነው ፍቅር። እና ደግሞ ሁልጊዜ ወንድ ብቻ አይደለም የሚበድለውም ሴቶችም ይበድላሉ። ማርያምን የወንዶች ስለሚበዛ ስለምናም ስለምንል ነው እንጂ ሴትም ልጅ በጣም ትዳር ትበድላለች። ለትዳሯ በጣም ብዙ ጥፋት ታጠፋለች። እና አትመኑላችሁ ነው። ትዳር ያዙ ሴቶች። ትዳር መከበሪያ ነው። ባይዘበ መከበሪያ ነው ስልሽ እያስለቀሰሽ ነው ኑሪ እያልኩሽ አይደለም። ማስለቀስ ሲጀምር እግርህን ብላ ብለሽ ውጪ። አቅም ካለሽ የቤት ኪራይ መክፈል የምትችይ ከሆነ ልጅሽን ማስተዳደር የምትችይ ከሆነ መኖር የምትችይ ከሆነ ለሱ እየሰገርሽ እንዳትኖሪ ማለቴ እየተደበደብሽ እየተጎዳሽ እያስለቀሰሽ የትም እየተንዘላዘለና እየተቡርክክ እያለ ሲመጣ አክሴፕት አድርጊው ተቀበዩ እያልኩሽ አይደለም። አንዳንድ እናትና አባቶቻችን የሚሏት ነገር አለ። ቻያት ትዳር ሴት ልጅ ቻይ ናት፣ ጥበበኛ ናት ምናምን። እሱ ንጉስ ሰለሞን ነው ጠቢበኛ፣ እኛ አይደለንም። ማሪ ሴት ልጅ ጠቢበኛ ናት። ኧረ እባክሽ ጠቢበኛ ናት። ሰርችሱን ስንተው ጠቢበኛ ናት ይሉናል ጋይስ። ጋይስኛ እኮ ሰልችቶን እኮ ነው የምንተዋቸው። ስልችት ብለውን የምሬን ነው። ሰልችት ብለውን ስንተዋቸው ጥበበኛ ናት ሴቶች። እኛ ባይዘው ማለት ሲሰለቸን ነው የምንተዋቸው እንጂ ጥበበኛውን አይደለም። ስልችት ስትሉን ምንም አማራጭ እንደሌለን ስናቅ እንተዋቸዋለን። የምሬ ነው ገብርኤልና እርግፍ አድርገን እንተዋቸዋለን። የዛኔ በቃ ትታናለች ምናምን ቤተሰብ ደግሞ ምናምን የሚመስለው ሴት ልጅ እንደዚህ ናት፣ ታጋሽ ናት ምናምን። የተሻለ ነገር ገቢ ካላት ግን እርግጠኛ ነኝ እመነኝ እንደማትችልክ። ሴት ልጅ ባይዘው በራሷ ስትንቀሳቀስ ታውቃላችሁ፣ ወንድን መታገስ እንደማትችል ታውቃላችሁ ጋይስ። በዚህ ታምናላችሁ አታምኑ? ታምናላችሁ አታምኑም? ቤተሰብ ሴት ልጅ በራሷ መቆም ከቻለችና ገቢ ካላት ወንድ ልጅ አንድ ቀን እንኳን መታገስ እንደማትችል ታውቃላችሁ። ለዛ ነው እግዚአብሔር እኮ የወንድ የነሱ ጡረተኛ ያደረገን። እነሱ እንዲያስ የቤቱ ምንድነው ሞሶሶብ ነው ሞሶብ ምናምን እንዲባሉ ያደረጋቸው እኮ ሴት ልጅ ትንሽ ነገር ካላት እንደማትቻል ስለሚያውቅ ነው። ብዙ ጊዜ የምትችል ሴት የራሷ ኢንካም ያላት ሴት አትችላቸውም ወንዶችን። እግርህንና ጫማን በካልሲ አድርገው ዋጥ ብለው ነው ጥለው የምትሄደው። ያው እንግዲህ የምትችለው ማናት? ምንም የሌላት የእሱ ጥገኛ የሆነች ሴት ኮሬት ትችሏለች። ከነ እከክነቱ ከነ ዋለጌነቱ ከነ ዝርክርክነቱ ከነ ትርኪ ምርኪነቱ ማለት ነው ያላት ሴት ኮነች። ግን በራሷ የምትንቀባረር ሴት ኮነች ግን አትሰማው። እኔ ደግሞ ማበረታታው ይሄንን ነው። ሴት ልጅ ዝም ብላ ትዳሯን ትፍታ አይደለም። ካልተመቻት ግን እየተበደለች ትኖር አይደለም። ታይና የበደሉን መጠን አይታ ራሷን ማስተዳደር የምትችል ከሆነ ልጇን ይዛ መቀየስ አለባት። በዚህ አምናለሁ። ሲንግል ማም መሆን ወንጀል አይደለም። ሲንግል ማም መሆን ዱርይነት አይደለም። ሲንግል ማም መሆን ትዳሯን ጠልታ አይደለም። ሲንግል ማም የሆነች እናት
ሌላ ነገር አምሯት አይደለም። የተገፋችበት ነገር ስላለ ነው። ትዳሬ ብላ የኖረችበትን ህይወት ጥላ የምትወጣው በዚያ አምናለሁ። ብዙ ጊዜ ሲንግል ማሞች ሲተቹ ምናምን ትሰማላችሁ። ድሩዬ ሁነው ምናምን ነው አይደለም። ሲንግል ማም መሆን ፈልጋ ከሆነ እኮ ቀድሞውኑ በትዳር አትታሰርም ነበረ። ይህን ብታስብ መጀመሪያውኑ ማለት ነው። በውጭ ጣጣ ትላለች፣ ታረግዛለች፣ ትወልዳለች፣ ልጇን ይዛ ታሳድጋለች። እኖርበታለሁ፣ ትዳር እፈልጋለሁ፣ ምናምን ቤተሰብ እፈልጋለሁ ብላ ነው ትዳር መስርታ ከባሏ ጋር የምትኖረው። በዛ መሀል የማይስማሟት ብዙ ነገሮች ስላሉና መለየት እንደምትችል ስለምታል ነው የተለየችው፣ ልጇን ይዛ የምታሳድገው እንጂ ዋለጌ ሁና አይደለም። ብዙዎቻችሁ ሲንግል ማምን እንደ ዱርይነት ምናምን ነው የምታዩት። ነው አይደለም። ብዙ የቻለችው ብዙ ሲንግል ማም ብዙ ነገር ችላ ነው ሲንግል ማም የምትሆነው። ባይዘው ማንም ልጇን ካለ እናት ማሳደግ ሂጂ ቻርጀር ታደርግሻለች እሷ ዛጋ እሺ